ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተብያለሁ ወዶቼ። እሱ ምንድነው ካላችሁ ዳጣ ክፍል 73 ይዤላችሁ ቀርቤያለሁ። እማዬ እያለች ናታም እንግዲህ አትቅለብለቢ ብሎ ስላት ሁላችሁም ወደ ስራችሁ ሂዱ ብላ ስትላት ማርታም እሷ ግን ልትሰማ አልቻለችም። ናታም እንግዲህ የምስራው ስራ ብሎ ታገለጠባት። ከኔ የበለጠ ውጭ እንግዲህ ሌላ ምንም ነገር የላችሁ ማለት ነው ብላ እንግዲህ ማርታም ተቆጣቻትን። ኤቢም ተከታተላታለችና አንቺ በቃ ካልበጠበጥሽ እንግዲህ ያዋልሽም ቤቱ መታመስ አለበት። ዝም በይ ዳጣ። ናታን እማዬ ይህን ነገር እንዳያዩት ከባድ ነገር ሊሆን ይችላል። ዳጣ ይህኔ ራሱ በጣም ጨንቆኛል። ሰላም ራሱ እንዳታየው ብላ ጨንቀኝ ነበር። ኤቢ የሆነ ነገር እንድላለች ቶሎ በል እስኪ አፍጥነው እባክህ አለችውና እንግዲህ ዳጣ ስትጨናነቅ ነበረ ከክላሱ ገብታ እንዴ አለችና ቁጭ በሉ ብላ ስትለው እሱና ዳጣን ቁጭ ብላ ነበር። ኤቢ አትወድም እንግዲህ የመረጥሽው ልብስ ተገዝቶልሻል። አዎ ጋሽ ደስ ብሎኛል አመሰግናለሁ። ደግሞ እንግሊዘኛሽ ደግሞ በጣም ገዳይ ነው። አመሰግናለሁ። የልጆችን ነገር አደራ። የቤት ሰራተኛ ማለት ቤቱን ሁሉ ያዘሽ ማለት ነው። አናትና ደረጀ ሌላው ቢቀር የቤተሰቡ ህይወት በእናንተ እጅ ነው ያለው። ችግር የለውም ግን አይጨነቁ ጋሽ። ታዲያ እዚህ ቤት የምትቆይበት ጊዜ የቤቱ ስራ ብቻ ሳይሆን የቤቱን ገመና ጠብቆ መያዝ አለብሽ። ምንም ችግር የለውም። ልጆች በህይወታቸው የሚያውቁት አንድ ሰራተኛ ብቻ ነው። እሷም አሁን በመውለዷ ምክንያት ነው አንቺ የመጣሽው። ስለዚህ ጸባይሽ፣ አመልሽ ጥሩ ከሆነ ከእሷ ጋር ትቀጥላላችሁ። በአንድ ቤት ግን ሁለት ሰራተኛ አይከብድም ግን ጋሽ ብላ ስትለው ምን ችግር አለው እናንተ ሆናችሁ እንጂ የቤቱ ስራ እኮ በአንድ ሆኖ አያልቅም። የቤት ሰራተኛ ማለት የመጨረሻ ከባድ ስራ የሚሰራው ማለት ነው። ያው ደግሞ ታየዋለሽ ሰሞኑን ሁሉም ሰው የሚሰራው እኩል ነው። አዎ ጋሽ ሁሉም ስራ ሰርቶ ሞት ነው። ያን ደግሞ ምግብ የምትሰሩት እናንተ ናችሁ። እኛ ለስራችን እናከብራለን። ይኸውልሽ ድንበርሽን ጠብቀሽ መስራት አለብሽ። እሺ ልጆቹ ጥሩ ናቸው አለችውና ግርማም እንግዲህ በጣም ጥሩ ልጆች ናቸው። እሱም አመሰጋገነ። እሷም ሰራተኛ መሆን ጥሩ ልጅ ናት አላት። ትንሽ አብዬል ትቆጣለች እንጂ ብሎ ስላት ስለዚህ እሷን አንዳንድ ቀን ዝም ብለሽ ማለት አለብሽ አላት። ደግሞ እሷ ደግሞ ካልነካሻት አትነካሽ። እሺ አመሰግናለሁ አለችውና ታዲያ ሰው ሲኖር እኛም በጣም ጥሩ ሰዎች ነን። አንቺም ጥሩ መሆን አለብሽ። ማርታም በጣም ጥሩ ደግ ሰው ናት። እሺ አለችና ሰራተኛዋም እንደዛ አለችው። እንግዲህ በየቀኑ ምን ይሆናል አላት እና እያለችና ዳጣ አሁን ሁላችንም ባለንበት እንየው እማዬ እንዳትሰጫተኝ አላትና እስቲ ቆይ ሁላችሁም ተረጋጉና ምን እንደሆነ አሳዩ። ምንድነው የተፈጠረው? እማዬ ሰላም ስትሄድ አደራ ብላ የሰጠችኝ ውስጡን እንዳለ ነው አጣ ስመጣ ሰጠኛለህ ያለች ደግሞ ማየ እንኳን ሌላ ሰው አንተ እንዳታየው ላይ ነበር። እማዬ ትናንትና ካፍተሪያውት ነበር ከዛ ሳይባቸው ነው የተውት አለች። ቆይ በትክክል የማንቃ ነው የናታን ነው። አይ ምን አገባሽ አንቺ የሰው አድራ ወይ ከመታል እንዴ? ቋሽ አድራ የተሰጠውን እንዴት ትሞክራላችሁ እናንተስ? እማዬ እኔ ወደ ክፍሌ ስሄድ ራሷን ታውቃ ከፈተችው። እማዬ እንዳትሰጪው ለማናቸውም አልሰጥም ወይ ሰላም ደውዬ እጠይቃታለሁ። አለዚያ በቃ ደረጀ ሲመጣ ይከፍተዋል። እንዴ ደረጀማ ከመጣ እኔ ከፍቼልየው ነው። አይ አባዬ ማየት የለበትም። አባዬ ሳይመጣ እኛ ከፍተን እዚሁ ነው። አባታችሁ ሲመጣ ነው የሚወስነው። አብዬ ለዚህን ያህል እንደዚህ ሆነ ያለ ተፍጠረጠረች እኮ። አሁን ወደ ክላሳቸው
እኔ አልገባም። እዚሁ ከአንቺ ጋር ልመጣ ዝም በይ ተነሽ፣ ወደ ክላስሽ ግቢ። ዳጣም እንግዲህ ናታም እንደዚህ ብድግ ብሎ ሄድታለ። ማርታ እንዴ ከየት ያመጡት ጸባይ ነው እንደዚህ ሆኖ? ጭራሽ የሰው አደራ ደግሞ አለችና ማርታ ሁለታቸውንም ከሰት አረገቻቸው። አብዬ ልትመለስ አልቻለችም። የለመደ የፈጠጠ ነገር ናታን እንግዲህ ወደና ወዲያ ነበር። ዳጣ አዳሪ ቆማ ነበረ ወዳ ወዲህ እያለች እንግዲህ በቃ ተጨነቅ በቃ እኔ ፈራሁ። ዳጣ ደረጃ ያንቺ አባት ያወቀ ከሆነ እዚህ ቤት ብዙ ሚስጥር እንዳለ የሚያውቀው እና ታዲያ ተው። ሰላም እኮ ስለዚህ ጉዳይ አታውቅም። የዚህ ቤት ሚስጥር ደግሞ የኔ ነው። ይሄ ደግሞ እኔ አባዬ ምንም ችግር የለም። ሰላም ናት ትላለች። እኔ ጀታታ በጣም የጨነቀኝ በጣም ነው ግራ ያገባኝ አለችና እማዬ ምንድን ብዬ በተቀበልኳት እንዴ ናታ ከእማዬ እጅ ላይ እንደታሰብ ከእማዬ እጅ ላይ እቃ ሞክር ማለት ነገሩ ወደ ሌላ ነገር ሊወስደው ይችላል። ስለዚህ ዝም ብለህ እንከታተለው አለችውና ዳጣ ድረስ ብሎ ልከፍተው ስትል ኮሽ እያደረገች ነበረ። ቡናዋን ከፈላሷ እየጠጣች እያለች መጣችና ውሃ እማዬ እያለች ብላ ተንበላጎሰችባት ነው። እሷም የኔ ቆንጆ እያለች እየሳመች እና እያለች ሳመች። ኧረ እባክሽ ምን ያክል ቆንጆ እንደሆንሽ ታውቂያለሽ? እና እኔ ቆንጆ ነኝ እማዬ፣ በጣም ቆንጆ ነሽ እንጂ ግን ማለት ነው ከሚጠና ነው የሚያምረው አለችና ለመጠንናት ተሆነ መጠን ለኔ ተሆነ ደግሞ አንቺ ነሽ እኔ ቆንጆ አለቻት። እናት ለልጇ በቀረም እንድትላለች እሺ የኔ እናት ወርቅ እኮ ነሽ ብላም ውሃንን ደስታ ሞት እኔሽ ስራ ስትይዥ ምንድነው የምታደርጊልኝ እያለች ጠይቃት። ስራ ስይዝ ብር ሲኖረኝ አለቻትና ብር ዝም ብሎ አይደለም የሚገኘው፣ ስራ ተሰርቶ ነው የሚገኘው። ትልቅ ልጅ ስትሆኚ ትምህርትሽን ጨርሰሽ ስራ ስትይዥ ከመጀመሪያ ደመወዝሽ ምንድነው የምታደርጊልኝ? ከመጀመሪያ ደመወዜ አለችና የምትነቀፋባት እንግዲህ ውሃ በቃ የጥፍር ቀለም ትዛልሽ። እሷ ያን ነው የምታስታውሰው። ውሃዬ እስኪ አሁን ምን አለበት ቤት የሆነ ነገር ወርቅ ብትይ አሁን ጥፍር ቀለም ለኔ ምን ያደርግልኛል? እንደው በቃ ማለት ልትዛልሽ። ኧረ እሱ ነው። ኧረ ተይማ፣ ኧረ ተይ አንቺ ልጅ ከፍ ነገር ተመኝልኝ እባክሽ፣ ከፍ ያለ ነገር እያለ የሷን ስታዳምጣት ነበር። የሆነ ነገር በቃ አምፖል እገዛልሽ፣ አምፖሉን ደግሞ አሳይሽ። የሰጠችን ነገር እኮ እኔ እንዳየው እራሷ ፈቀደች። አስቢው፣ እኔ እንዳየው ያልፈቀደችውን ነገር እማዬ ያየው እንደሆነ በጣም ከባድ ነው። አዎ በቃ ሁሉም ነገር እኮ ከልኩ አያልፍም። አባዬ መጣ መሰለኝ አላትና ናታን ዳጣ የሚለው ጠፋው። ወደና ወዲህ በድንጋጤ ሞቱ። በቃ የሆነ መላ መፈለግ አለብኝ አላትና እኔ የሆነ ነገር ልፈልግ። ምንድነው የምፈልገው? ምንድን ማለት እንችላለን? በቃ አለችውና በቃ ተው እንግዲህ ምን ማየት የለባትም አንቺ በቃ ከሆድሽ ውጭ ሌላ ነገር አታሰቢም ማለት ነው። ምንም ወይታይ ዳጣ እናቴ ከነፍነቋን የምታስወጣት ውሃ ለእናቷ ፈገግ አስባለቻት። ይኸውልሽ ይሄን የማስበው እኔ አንቺ ይሄን የምታስቢውና ናታን የሰጣትን ወረቀት እያንበሳቆ ላይ ነበር ማርታ ልክፈተው ልተወው እያለች። ይሄ ፖስታ ነው። እስኪ ልክፈተው እናንየው። እንዴት እናየዋለን? ከፈትሽ በኋላ ከባድ ነው ትላታለች። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ላይክ ሸር አድርጉልኝ፣ አበረታቱኝ። እኔ ምርጦች የዛሬ ቪዲዮ መስመር ባይ ባይ።